መልበስ እንኳን አልፈለኩ ነበር ጀልስተ እኔ ብዙ ጊዜ ካባ መልበስ በጣም ነው የሚያስፈራው እውነቱን ለመናገር ለመልበስ የምትደፍሩ ሰዎች በጣም ጎበዞች ናቸው የናንተን ድፍረት ያጋባብን ደህና ዋላችሁ ምክንያቱም ብዙ ሰው ካባ ይለብሳል በጣም ይገርመኛል እኔ በጥንት ጊዜ ካባ የሚለብሱት የአራት ጉባኤ መምህራን ሽማግሌዎች 50-60 ዓመት የሞላቸው ካባውና እነሱ የሚናበቡ ናቸው እኛ ዛሬ ካባው ብቻው ተገንጥሎ እንደ ኤርትራ የራሱ መንግስት አቋቁሟል ሰውየው ለብቻው ተገንጥሏል አይሄድም እኔ በእውነት ነጠላ ለበሱ ሰባካያን በእውነት ነው ማለት በዚህ አጋጣሚ ነጠላ ነው የሚለበሰው ካባ የሚለብሱ ነኔታ አንቱ የሚባሉ ጉልበታቸውን የሚሳሙ ጉልበት እጅግራቸውን የሚሳሙ እንደነንታ ገብረ ስላሴ እንደነንታ ገብረ ወልድ መምህር ሮዳስን ያስተማሩት ናቸው እንደ መላከ ፀሐይ መምህር ሮዳስ ታፈሰ ወይቅርታ መምህር መላከ ፀሐይ ታፈሰ አይነት ያምርባቸው አሁን የሱፍ ለበሸ ካባ በለብስ ካባው ራሱ አራወርደኝ እያለ እየጮኸ ነው ግን እዛ ጋር ጮኸ ስለማይሰማ ችግር የለም ደህና ዋላችሁ እኛ መጽሐፍ ላይ በቤተ ክርስቲያናችን 4 ጉባኤያት አሉ ብሉይ ኪዳን ሐዲስ ኪዳን መጻሕፍተ ሊቃውንትና መጻሕፍተ መነኮሳት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በዓለም ካሉ የእምነት ተቋማት ተነጥላ ብቻዋን እንድትቆም ከሚያደርጓት መካከል መጽሐፍ ቅዱስን የምትተረጉምበት መንገድ ነው ቤተ ክርስቲያን ብሉይን ከሐዲስ ሐዲስን ከነፍስ ነፍስን ከክርስቶስ የምታስማማበት የምታጣብቅበት የረቀቀ የጠለቀ በእምነት ተጀምሮ በእምነት የሚጠናቀቅ ህይወት ያላት ቤተ ክርስቲያን ናት እኔ ሁሉ ጊዜ እናገራለሁ ጥንታውያኑ የተዋሕዶ ሊቃውንት ክርስትናን ያምኑታል ይማሩታል ይኖሩታል የኖሩትን ትራፊውን ይጽፉታል እስመም ተረፈ ልብ ይነብባ ይላል መጽሐፋችን ከልብ የተረፈውን አንደበት ይናገራል ይባላል ስለዚህ የጥንታውያኑ ሊቃውንት ምን ያደርጋሉ ክርስትናን ያምኑታል ያመኑትን ይማሩታል የተማሩትን ይኖሩታል የኖሩትን ይጽፉታል ከስክሪፕቶ አፍ የሚፈስ ቀለም ብቻ ሳይሆን ካንደበት የሚወጣ ቃልም አላቸው ማለት ምክንያቱም ክርስትና የከንፈር ቀለም ሳይሆን የልብ ማህተም ስለሆነ ማለት ነው እና በሶስት በአራተኛው ጉባኤ በመጻሕፍተ መነኮሳት ውስጥ እንዲህ የሚል ቃል ተጽፏል እስመ ነጽሮ ዘዘልፍ ውስተ መጻሕፍት ይመላ ለነፍስ አንከሮተ ዘእይት ነገር ወትፍሲተ አምላካዊ ዘወትር መጻሕፍትን መመልከት ነፍስን በአምላካዊ ደስታና በማይነገር በማይብራራ መደነቅ ውስጥ ያሰጥማታል ወይም ይሞላታል ይላል እንግዲህ ስለ መጻሕፍት የኛ ትውልድ ለምንድነው የማያነበው ባለማንበቡ ምን ተጎዳ የሚለውን ነገር ማየት ያስፈልጋል በመጀመሪያ ደረጃ መምህር ሮዳስን እጅግ አመሰግናለሁ እድሜና ጤና ይስጥልን 60-70 መጽሐፍ እንጠብቃለን የበለጠ ደግሞ እድሜ እየበሰለ ዕውቀት እየበሰለ የበለጠ አረፋ እየተከተተ ምራቅ እየተዋጠ በሄደ ቁጥር ደግሞ የበለጡ የተራቀቁ መጻሕፍትን ይጽፋሉ ብለን እንጠብቃለን እኔ መምህር ሮዳስ ከሌሎች በዘመናዊ በኩል መተዋል ከምንላቸው ሰዎች የሚለየው ምንድነው ወንድማችንን ግዕዝ ያውቃል ይሄን በደንብ አስረግጬ ለመሰከርልህ ወደ ሌሎቹ ሊመሰክሩልህ አይችሉም ይሄን ግዕዝ ያውቃል ሮዳስ ሌሎቹ የሚጽፉ ሰዎች እናቃለን ግዕዝም መድረክ ላይ ሲጠቅሱ እንሰማለን በእውነቱ ግዕዝ ተበላሸ ብሎ እግዚአብሔር አይኮንንም እንጂ በቁማቸው ሲኦል ይወርዱ ነበር እነሱ ግን እግዚአብሔር የቋንቋ አምላክ አይደለም ግዕዙ አማረ አላማረ ተጣመመ አልተጣመመ ሕይወት እስከተቃና ድረስ እግዚአብሔር የግዕዝም የእንግሊዝኛም አምላክ አይደለም የነፍስ አምላክ ነው የሰውነት አምላክ ነው ግን እንደው መድረክ ላይ ግዕዝ ባይጠቀስ እንደው እውነቱን ነው ማለት ግዕዝ እኔ እንግሊዝኛውን ደግሞ እንደው በዛ የተራቀቁ ሰዎች ሲጠቀስባቸው አምላከ ፈረንጁ ላይ የሚበሳጭ ይመስለኛል ያላውቅም ዝርዝሩን እንጂ እኔ አሁን አንዳንድ የምሰማቸው አንዳንድ ቋንቋዎች ያጠናናቸው ሁሉ እዚሁ መድረክ ላይ ሲያበላሿቸው ስንሰማ በጣም ምደነግጥ ነው መምህር ሮዳስ መጽሐፎቹ ሁሉ አይታችሁ እንደሆነ በግዕዝ የተሞሉ ናቸው ከመላው የፈሰሰ ከሞላ ልቡ ባንደበተ ኩል ፈሶ የጠጣ ነው ማለት ነው በዚህ በኩል ይህን ምስክርነት መስጠት ይኖርብኛል እጅግ እናመሰግናለን እኔ በዚህ አጋጣሚ መምህር ዶክተር ወዳጀንን በጣም ነው የምወዳቸው በጣም ነው የማደንቃቸው እኔ
አንዳንድ ግንዛቤዎች እንዲስተካከሉ እንፈልጋለን። እኔ ብዙ ሰዎች ከሙስሊሞች ጋር ትቀራረባለህ፣ ከፕሮቴስታንቶች ጋር ትቀራረባለህ፣ ሙስሊሞች የሚያደንቁ ለምንድን ነው ብለው የሚጠይቁ ሰዎች አሉ። ይሄ በእውነቱ በጣም ጸያፍ ጥያቄ ነው፣ ነውር ጥያቄ። እኔ በሚዲያ ተናግሬያለሁ። ብቸኛ የመንግስተ ሰማያት በር መጽደቂያዋ ምትክ የሌላት አማራጭ የሌላት እንደ ፀሐይ የሞቀች እንደ ጨረቃ ያሸበረቀች እንደ አበባ ያማረች በምድር በሰማይ ምትክ የሌላት ወልድ ዋህድ ብላ የምታምን ብሉይን ከሐዲስ ሐዲሱን ተርጉማ አመስጥራ ባለቤቱ ከወዳጆቹ ንጉሱን ከነሰራዊቱ ዛፉን ከነቅርንጫፉ አስማምታ የያዘች ተዋህዶ ሃይማኖት ብቻ ናት። ይሄንን በመድረክ በአደባባይ ተናግሬያለሁ። ብቸኛ መጽደቂያ መንገድ ተዋህዶ ናት። በዚህ ትናንትና አልተደራደርንም፣ ዛሬም አንደራደርም። የመደራደር መብትም የለንም። እኔ አንዳንድ ሰዎች ይገርሙኛል። ኦርቶዶክስ ተዋህዶ ቤተክርስቲያን ይሄን ብታርም እንመጣለን የሚሉ ደፋር ሰዎች ይገጥሙኛል። እኛ ደግሞ በግልባጩ ቤተክርስቲያን ምን ትላለች? ይሄን ካላረማችሁ አልቀበላችሁም ብላችኋል ስላልነገረቻችሁ ነው። እንዲህ አይነት በጣም ጸያፍ ነው። አይባልም። ስለዚህ እኔ ብዙ ኡስታዝ ወዳጆች አሉኝ፣ ብዙ ፓስተር ወዳጆች አሉኝ፣ ብዙ ፕሮቴስታንት ሙስሊም ወዳጆች አሉኝ። በዚህ ደግሞ በሰውነቴ እንደ ሰው በዜግነቴ እንደ ሀገር በሃይማኖቴ እንደ ተዋህዶ እኮራለሁ። እግዚአብሔር ይክበር ይመስገን። የኛ ዓላማ እስልምና ክርስትና ማስታረቅ አይደለም። ቁርአንና መጽሐፍ ቅዱስ ማስታረቅ አይደለም። በቤተ ክርስቲያን በመስጊድ መካከል ድልድይ መዘርጋታል። ይሄ አይቻልም፣ አይደረግም። ነጭና ጥቁር ማለት ያህል ነው። አይስማማም፣ ሊስማማም አይችልም። እንኳን በሸቱ በደካማው አቅም በሲኖዶስና በመጅሊስ እንኳን ቢስማሙ አንስማማም፣ ሊስማማም አይችልም። ነገር ግን እስልምናና ክርስትና አንድ አይደሉም ማለት ገብረ ማርያምና መሐመድ አብረው አይኖሩም ማለት አይደለም። ይሄን ማስተካከል አለባችሁ ክርስቲያኖች። እኔ ሱቅ ያላችሁ ክርስቲያኖች ሙስሊሙን መቅጠር አለባችሁ። ሙስሊሞቹ መርጣችሁ ሙስሊሙን የምትቀጥሩ ካላችሁ ኪሳራው ዜማ ላይ ናችሁ። እንዲያውም እኔ አሁን ሙስሊም ክርስቲያን ሱቅ ቢኖረኝ ነው የምላችሁ፣ ሁለት ሰራተኛ ቢኖረኝ ወለተ ማርያምና ከድጃን ነው የምቀጥራቸው። ምክንያቱም እርስ በርስ ይጠባበቃሉ፣ ገንዘብ ይጠበቅልኛል። ይገርማችኋል። ሞኝ አትሁኑ። ተመሳሳይ ቀጥራ አትክሰር ነው የምልህ። ደህና ዋላችሁ። እኔ ለአቶ ትእዛዙ ካሉም እንደውም ጥቆማ ነው ባለሀብቶች ማወቅ አለባቸው። እኔ የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ፣ ያላነበበ ኡስታዝ የግል ሀሳቡን ሲሞላው እየዋለ፣ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? ሀገር በሃይማኖት ብቻ አትለወጥም። ይሄን ማመን አለባችሁ። ሀገር የምትቀየረው ሁለንተናው እድገት ሲመጣ ነው። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ሕዝብ እኮ ጥቂት ሰዎች ናቸው የሚሾፍሩት። አይታችኋል። በፕሮቴስታንቱ ብትሄዱ ጥቂት ብልጥ ፓስተሮች ሲሾፍሩት ታያላችሁ። እነዛን ሰዎች ቁጭ ብላ ስትሰሙት ደግሞ እኔ እነሱ ለምን መሪ እንደሆኑ አይደል የሚገርመኝ፣ የሚመራ ሰው መገኘቱ። እኔ ማርያምን እኮ ነው የምላችሁ፣ የሚመራ ሰው መገኘቱ፣ ለነሱ የሚያጨበጭብ ሰው መገኘቱ። አንዳንድ ሰባኪያን በቤተ ክርስቲያናችን ስንት ምስጢር የተሞሉ ደማቸው ጠብ ቢል ቃለ እግዚአብሔር የሆነ እንትፍ ቢሉ ቃለ እግዚአብሔር የሚተፉ ሊቃውንት ባሉባት ቤተ ክርስቲያን እዚህ ግቡ የማትሏቸው ሰዎች ከንባብም ከጥበብም የተራቆቱ ከክርስትናም ከሰበናም የተራቆቱ ሰዎች ሰው ሲያንገቡት ያላችሁ። ይሄ ውድቀት ነው ወገኖቻችን። ስለዚህ ነው ወጣቶችን መመክረው። ወጣት እኔ በ20 በ30 ዓመቱ ማንበብ አለበት። ማንበብ ማለት ደግሞ ክርስቲያኑ መጽሐፍ ቅዱስ፣ ሙስሊሙ ቁርአን ማንበብ ይሄ ግዴታ ነው። እኔ አሁን ለምሳሌ አዲስ ኪዳን ብሉይ ኪዳን አራቱን ጉባኤያት አነባለሁ። ምክንያቱም ክላስ ገብቼ ተማሪ አስተምራለሁ። እንዴ የክላሱ ተማሪ እንደናንተ አጨብጭቦ ከንፈር መጥቶ ሜዳ ይመስላችሁ? ደም የሚመጥነው ክላስ ያለው በጣም ከባድ ነው። ካህናት ናቸው፣ የተማሩ ናቸው፣ ያፋጥጧቸዋል። ተዘጋጅተህ ሰንቀ ካልገባ ቀባጥረ የምትወጣበት አስጨብጭበ የምትወጣበት አይደል። ያ በጣም ስለዚህ ተማሪዎቼ እንዳውቁልኝ እንዳይንቁኝም። መቼም ዕውቀት የሚባለው ከአቅም በላይ ሆኖ ሲያስጨንቅም ከአቅም በታች ሆኖ ሲናቅም ዕውቀት ባዶ ይባላል። ልብ ሲመታ ተኳሽ ይባላል። ልብ ራሱን አለው ማለት ከዚህ በላይ ካለፈ ጥይቱ ሳተ። በዚህ በኩልም ለኳስም ለጥይት አይጠቅም። ለኳስ ጥሩ ነው አለው ባለፈው ስጠይቅ በእግሩ መካከል አሾልኮ ሲያስገባ ምንድነው ብዬ ጠይቀን ሎጬ ነው አለ ሰውየው። ልክ ነው አይደል?
አይናሞቹ ሲያወሩ የሰማሁት ነው። ለጥይት እንደዚህ በዚህ ካለፈ ክሽፈት ነው፣ ለኳስ ግን ድል ነው። ልብ መታ እዚህ ጋር ሲመታል ተኳሽ ዕውቀትን ከላይን ካቅም በላይ ሆኖ ምን ይያሉ ይሆን ይያለ እንደው አየር ላይ አንሳፈን መተው ወንጀል ካቅም በታች ሆኖ ምን ይቀባጠራ ከተባለች ኪሳራ ነው። የክርስቶስ ትምህርት ልብ ራስ የሚመታ የሆነው ረቆ የማያስጨንቅ አንሶ የማይናቅ ማዕከላዊ ትምህርት ስለሆነ ነው። የኢትዮጵያ ቤተክርስቲያን በእውነት አፌን ሞልቼ እናገራለሁ ከመናቅም ከማስጨነቅም የራቀ ማዕከላዊ ትምህርት ያላት ቤተክርስቲያን ናት። በእውነት ይሄን ምእመናን እኛ ሁልጊዜ ገራገሩን የምንነግራችሁ ላላላላ ቀጠን ያለውን ገብሱን የምንነግራችሁ ከሰኞ እስከ ዓርብ ኑሮ እያባከናችሁ እሁድ መጥታችሁ በእኛው ጭንቅላታችሁ ይዞራል ብለን ነው እንጂ የምናውቀውን ብንነግራችሁ አሰሙንም ነበር። ይሄን ማወቅ አለባችሁ፣ ይሄን መረዳት አለባችሁ። ስለዚህ እኔ መምህር ሮዳስ በቤተ ክርስቲያን ያደገለ ዘምንሱ ሕይወቱ ውስተ ቤተ እግዚአብሔር ይባላል። እንደነ ሮዳስ አይነቶች ዘምንሱ ሕይወቱ ማለት ከትንሽነቱ ጀምሮ ቤተ ክርስቲያን ያደገ ማለት ነው። ጡጦው ቃለ እግዚአብሔር ነው። አሻንጉሊቱ ቃለ እግዚአብሔር ነው። በቤት ዳደ ብሎ ቁሞ ሄደው በቤተ ክርስቲያን። ስለዚህ እንዲህ አይነቱ ሰው ሲናገር ይታመናል፣ ሲናገር ይሰማል። ቢጽፍ ብዕሩ ይባረካል፣ ቢናገር አንደበቱ ይባረካል። ስለዚህ መጽሐፋችን ምንድነው የሚለው? መጽሐፍትን የሚያነብሱ በእውቀት ይሞላሉ። ቅዱስ ጳውሎስም ጢሞቴዎስን ሲመክረው ኡቅ በእንተ አንብቦ ወዘልፈ ሀሉ ባቲ፣ እወቅ፣ ተጠንቀቅ፣ አንብብ በእሷም ጸንተህ ኑር። ይሄን ያደረክ እንደሆነ ወዘንተ ለእመገበርከ ርእሰከ ይታድን ወዘሂ ይሰማዕከ፣ ይሄን ያደረክ እንደሆነ የሚሰሙህንም ራስህንም ታድናለህ። ሐዋርያው ቅዱስ ጳውሎስ ሊቅ ነው፣ የብሉይ ኪዳን ሊቅ ነው፣ ማይም አይደለም። ከገማልያል እግር ስር ተምሬ ቁጭ ብዬ ተምሬያለሁ፣ በእውቀት ከፈለጋችሁ እበልጣችኋለሁ አለ። እውቀቴ ነገር ግን እውቀቱን ከሕይወት ጋር አገናኝ። ቅድም እንደተነገረው የእኛ ቅዱሳን አባቶች መምህሮቻችን የቃለ እግዚአብሔር መምህሮች ብቻ አይደሉም። አንባቢ አነብናቢ አመስጣሪ ቀባጣሪ ብቻ አይደሉም። ይኖሩታል፣ ያስተምራሉ። እኔ በየቀኑ 150 የእንታጌራ መምህር ወዳስ ያውቃቸዋል። የእንታጌራ መጋቢ ምስጢር ጌራ ወርቅ የሚባሉ መምህር ነበሩኝ። በእውነት የበቁ መምህር የበቁ በዚህ ዘመን እኔ እውነቱን ለመናገር እንደ ወንዝና ተራራ እንዳላመልክ ዘረኝነትን ከልቤ ነቅለው የጣሉልኝ መምህር ናቸው የእንታጌራ። እሳቸው ከጎጃም ነው የመጡት። የሚገርማችሁ ነገር ከአክሱም የመጡ መምህራን፣ ከደብረ ጽጌ፣ ከጎንደር፣ ከጎጃም፣ ከየትም መጥተው መምህራን የእንታጌራ ቤት የአብርሃም ቤት ነው፣ ሳራ የለች መናኝ ናቸው እንጂ እሳቸው እና እንደነሱ አይነት በቀን 150 መዝሙር። አንድ ነገር ልንገራችሁ፣ እሳቸው ደህና ዋላችሁ ከአንድ እስከ 7 ከልደታ እስከ ሥላሴ ድረስ የእመቤታችንን ወትቤ ማርያም ጸሎተ እግዝእትነ ማርያም አለ አይደለም? እሱን የእመቤታችን እድሜ ስንት ነው? ኧረ ጮክ በሉ ትስማችሁ፣ እሷ ትስማችሁ። ስንት ነው እድሜዋ? 64 እና የእንታጌራ ከአንድ እስከ 7 የእመቤታችንን ውዳሴ ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር የሚለውን 64 ጊዜ በየቀኑ ይጸልያሉ። እና አንድ ሁለት ጓደኞች ስማቸውን አልነግራችሁም፣ እኛስ ለምን አንሞክርም ብለን ታጥቀን ተነሳ። የኔታ 64 ቀን ጸልየው ጥቅም ቢያገኙበት ነው ብለን ጀመርን። አንድ ወንድማችን አንድ ሁለት ቀን 25-30 ደረሰ። እኔ እንደምንም ተጣጥሬ 48 ደርጎ አስታውሳለሁ። አንድ ከኛ የተሻለ ልጅ ነበር። 3 ቀን 64 ደገመና አይ ከቁጥር ጋር ምን አታገለኝ ብሎ አቋርጦ ወጣ። አንዳንድ ሰው ምንድነው አየሩ ከበደን አሉ የኛ ኳስ ተጫዋቾች አለ። ቀልደኛው ሰምታችኋል። እኛ አየር ተሸከሟል አልናችሁ ተጫዋቱ እንጂ አልናችሁ። እና አንዳንድ ሰው የራሱን ድክመት ማላከክ ይወድ ማጣበቅ ይወዳል። እና አንዱ 64ን 3 ቀን ደገመኝ 48 ላይ 2 ቀን አንዱ 28 ላይ። እንዲህ አይነት መምህራን ነበሩ ምእመናን። እንደነዚህ አይነቶቹ ካባውን ሲለብሱት ቀሚሱን ሲለብሱት እንዴት ዋላችሁ ሲሉ እንኳን በረከት ነው። ጭራቸው ሲነካ በረከት ነበር። እንግዲህ ተንሸራቶኛ ላይ ወደቀ። እንግዲህ እኔ የማውን ክፍል የኔታ ነው የሚባለው። መቼም አንድ ታሪክ እንዳይጠፋ ድንጋይ ላይ ይጻፍ ይባላል። ምክንያቱም በድንጋይ ላይ የተጻፉ ጽፎች አሁን የአክሱም ጽፎች አሉ ታውቃላችሁ አይደል? አሁን የኔታ እንዳይጠፋ ድንጋይ ሲፈለግ እኛ ተገኘ እና እኛ ላይ ጻፉት። ይሄው እንንቀሳቀሳለን። የኔታ ነው የሚባለው። ድንጋዩ ተናጋሪው ድንጋይ እንደማለት ነው እንግዲህ። እና እኔ
በእውነት የኢትዮጵያን ቤተክርስቲያን መምህር ወዳስም እኔም እንደ ፓትርያርኩ ጳጳሳቱ 40% ከመቶ አውቀዋት ከሆነ ድለኞች ናቸው። በፍጹም የኢትዮጵያ ቤተክርስቲያን የኢትዮጵያ ነዳጅ ገና ተቆፍሮ መውጣት አለባቸው። ይሄን አፌን ሞልቼ እናገራለሁ እና እግዚአብሔር ይስጥልን። በእውነት አንባቢ ወጣት እንፍጠር። አንባቢ ወጣት ምለው እኔ በሁሉም በኩል ያለ በፖለቲካው፣ በኢኮኖሚው፣ በሃይማኖቱ፣ በሳይንስና በቴክኖሎጂ እኛ በብዙ መንገድ የሚመራመር እንፈልጋለን። በብዙ መንገድ የሚመራመር እንፈልጋለን። ሀገር የምታድገው በሃይማኖት ብቻ ነው። ሀገር የምታድገው ቤተክርስቲያን በየቦታው መገንባት ብቻ ነው። ሰው እየፈረሰ ህንጻ ቢገነባ በክርስቶስ ደምና ስጋ ተለስኖ የተፈጠረ ሰው እየፈረሰ በሲሚንቶና በብሎኬት የሚገነባው ህንጻ ቁም ነገር የለው። ዛሬ አሜሪካና አውሮፓ ፕሮቴስታንቶቹ አዳራሻቸውን እየሸጡ አማኝ የላቸው። ስለዚህ ቤተክርስቲያናት የእውቀት ቤተክርስቲያን ናት፣ የፍልስፍና ቤተክርስቲያን ናት፣ የስነ ጽሑፍ ቤተክርስቲያን ናት። የሌለውን ነገር አልነግሩኝም። የሙዚቃ ሁሉ ቤተክርስቲያን ነው። የሙዚቃ ዘፈን እያልኳችሁ አይደለም። አዳራችሁ እናንተ ቆርጣችሁ ወስዳችሁ እንጀራ መጋገር አይደለም። የዜማው ማለት ነው። የኢትዮጵያ ሙዚቃ፣ የኢትዮጵያ ስነ ጥበብ፣ የኢትዮጵያ ስነ ጽሑፍ፣ የኢትዮጵያ ኪነ ጥበብ፣ የኢትዮጵያ ህገ መንግስት፣ የኢትዮጵያ ፍልስፍና ሂድ ወደ ቤት ጓዝን ጠቅል ውጣልን ቢባል ደጀ ሰላም ነው የሚገባው። እርግጠኛ ሆኜ እነግራቸዋለሁ። እኛ ጋር ነው የሚመጣው። ስለዚህ በእውነት ይህችን ቤተክርስቲያን ማክበር መንከባከብ አለብን። እንደ መምህር ሮዳስ ፈንቅለው የሚጽፉ ሰዎች ያስፈልጉናል። መልክዓ ስዕል በቤተክርስቲያናችን ካህናቱ ያውቁታል። መልክዓ ስዕል አድራሽ ማለት በቤተክርስቲያናችን መሆኑ ተራ እውቀት ነበር የሚባለው በፊት። ግን እኛ ሳይገባን ሰሞነኛ ዲያቆናቱ ቀሳውስቱ ናቸው ሊቃውንቱ የአብነት መምህር ትልልቆቹ ትኩረት ሰጥተውት አያውቁም። እንዲሁ ተራ ነገር የሰሞነኛ ቀለም ነበር የሚባለው። ግን ወንድማችን ቆፍሮ አውጥቶ ለካ እውቀት መሆን ይችላል ብሎ አሳይቶናል። በኢትዮጵያ ዘመን አቆጣጠር ዘመናዊውን አስተሳሰብ ከሃይማኖተ ዕውቀት ጋር በማቀራኘት በማጋባትና በማዋሃድ የራሱን ድርሻ ተወጥቷል። ወንድማችን እናመሰግናለን። እድሜና ጤና ይስጥልን። እንግዲህ 30 መጽሐፍ ሰብሃል። 31ኛው መጽሐፍ ግን ሰው ብትሆንልህ ገብቷቸዋል። አልገባንም ማለት ነው። እኔ በእውነት ነው ለኔ እሱ ተሞሽሮ መስበክ አይደለም የናፈቀኝ። እኔ መስበክ ሳይሆን መቀኘት። እኔ ቅኔ መምህር ነኝ እና ቅኔ ያደርግልሃለሁ ስታገባ ንገረኝ። በእውነቱ አስቤዛውን አንተ ትችላለህ ብዬ ነው። ይሄን ገዛላል ያን ገዛላህ አላልንም። አንተም እኔም ግንዛቤ እንጂ ገንዘብ ብዙ አንታማም። አይታየው የገንዘቡ ሰዎች ደግሞ አሉ። እንግዲህ ገንዘብና ግንዛቤ ሲጋቡ ጽድቅ ይወለዳል ይባላልና በርቱልን፣ ጠንክሩልን። በእውነት ይሄንን ፕሮግራም አክብራችሁ መጽሐፍ ይመረቃል ብላችሁ እኔ ባለፈው ብዙ ኢትዮጵያውያን ሐውልት ምረቃ ሲባል ነቅለው ይመጣሉ። መጽሐፍ ምረቃ ይመጡ። እኔ ሐውልት ምረቃ ይመጡት እኔ ተገላገል ነው እንኳን ሞተ አይመለስ እንዳይመለስ ማረጋገጥ ነው። እንደ አበሻ የሞተ ማመስገን ይወዳልና መጽሐፍ ምረቃት ላይ አልተለመደም እና ብዙ ሰዎች ወጣቶች እንዳላችሁ ይሰማኛል። ካሌብና ትዕግስት በጣም በርቱ፣ ጠንክሩ። እንዲህ ያለ ቦታ መገኘታችሁ በጣም ጥሩ ነው። የቱን ትተን የቱን እናገረዋለን? በጥቅሉ ወንድማችን እድሜና ጤና ይስጥልን፣ ብዕርህን ይባርክ፣ የድንግል ማርያም ረድኤት በረከት አይለይ፣ ሳሊለነ ቅድስት እንዳልክ ለመቃብር ያብቃ። ሌላ ምንም አልመረጥም። እውነቱ እኔ ሰውን መለምንለት ሳሊለነ እኔ ምእመናን አሁን ምን እንደምን ታውቃላችሁ? እኔ አሁን ጭብጨባ አድናቆት ምን የምትሉት እጅግ ወርወቱን ለመና ሰልችቶናል። እኔ አሁን የምፈልገው ስክን ብዬ እርግጥ ብዬ ውዳሴ ማርያምን ደግሜ እንደው ብችል ለሰው ተርፌ እንደው ጸልይልኝ የሚባል ምክንያቱም በአሁኑ ጊዜ ብዙ ጸልይልን የምንባለው ሰዎች ለራሳችን ሊጸልይልን የሚገባን ሰዎች ነን። እኔ አሁን አንዳንድ ጊዜ ፓስተሮቹ ድፍረታቸው ይገርመኛል። እጸልይላቸዋለሁ። አሁን ሰው እኮ አልነገራቸውም እንዴ ሊጸልይላቸው እኮ ነው የሚገባው። እያበዱ እየቀወሱ ጨርቅ ሊጥሩ ነው እነሱ ሰዎች። ዘመድ ቢኖር እኮ ጸበል ነው መሄድ አለባቸው። አሁን እኛም ቤተክርስቲያን ቄሱ መነኩሴው ጸልዩልኝ የሚባል አለ። ለራሱ አረፋ ያልከተተ ፍሬን የበጠሰ ኑሮ የሚያንገላታው ሰው እንዴት ነው የሚጸልየው? እኔ ግን አረፋ ከትቼ እድሜ ትንሽ አይደለም ግን እድሜ ናደናው